ሰላም እንዴት ናችሁ? ዳውረኝ ዛሬም በአዲስ ቪዲዮ ተመልሻለሁ። ዛሬ ደግሞ ለእናንተ ይጠቅማችኋል የምላቸውን እንግዲህ አጠር ያለች መልእክት ነው የማስተላልፍላችሁ። ስልክ ለመግዛት አሁን ላይ በጣም ስልኮች እየተወደዱ መጥተዋል። በተለይም ደግሞ የሳምሰንግ ስልኮች ዋጋቸው በጣም ኦቨር ሆኗል። አሁን ላይ የሳምሰንግ ጥሩ ስልኮችን ማግኘት እንፈልጋለን ካላችሁ ወይ ኤ15 ኤ16 እና ኤ17 ናቸው። ከዛ በላይ ከሆኑ ዋጋቸው በጣም 40 ሺህ ብር እና 50 ሺህ ብር ደርሷል። እንዲሁም ደግሞ ከዛ በላይ እየሆኑ ስለሆነ አሁን ላይ ማግኘት የምትችሏቸው የአስራ ቤቶች ሲሆኑ 15 16 እና 17 ነው። 16 ላይ በ16 ላይ እና 17 ላይ መጠንቀቅ ያለባቸው ሁለት ነገሮች አሉ። የመጀመሪያው ኤ ቤቶች ከሆኑ 256 ጂቢ በ8 ጂቢ ራም ካልሆኑ 5G ማግኘት አትችሉም። እንዲሁም ደግሞ የ17ም ላይ ልክ እንደዛው በ256 ጂቢ በ8 ጂቢ ራም ከሆነ 5G ማግኘት አትችሉም ማለት ነው። ይህን ለማግኘት የግዴታ ወደ ኤም ቤቶች መሄድ አለባቸው። ኤም ቤቶች ላይ ስትሄዱ በ128 ጂቢ በ6 ጂቢ ራም 5G ስልኮችን ማግኘት ትችላላችሁ ማለት ነው። እንግዲህ የዋጋ ምንም ያህል ዋጋ ጥቂት ዋጋ ልዩነት አላቸው። ነገር ግን ሌሎች የኤም እና የኤ ልዩነት ምንድነው ካላችሁ አሁን ላይ ምንም ልዩነት የታየባቸው የለም። ምክንያቱም መጀመሪያ ላይ ኤም እና ኤዎች ዋነኛው ልዩነታቸው የባትሪ ልዩነት ነበረ። አሁን ግን ያ ባትሪ ምንም የነ ልዩነት የለውም። ሁላቸውም ወደ 5000 ሚሊ አምፖር ባትሪ ስለተቀየረ ማለት ነው። ነገር ግን አሁን ላይም ወደ ሁለት ስልኮች ነው በዋነኝነት ሰዎች እየገዙ ያሉት እኔ ገበያ ላይ እንዳየሁት ከሆነ ማለት ነው። የመጀመሪያው ኤ16 እና ኤ17 ናቸው። እነዚህ ስልኮች ላይ ያለው ልዩነት በጣም የሚገርማቸው የአንድ ሺህ ብር ልዩነት እና የሁለት ሺህ ብር ልዩነት ነው ያለው። እንደ አካባቢው ሊለያይ ይችላል። እኛ ዘንድ የአንድ ሺህ ብር እና 1500 ብር ልዩነት ነው ያለው። የ16 29 ሺህ ብር ከሆነ የ17 ደግሞ 30 ሺህ ብር ነው የሚሆነው። አስባቸውና ተጠንቅቃችሁ ሁለተኛ ባትሪውን ፊዚካሊ ባትሪው ካሜራው ያለው ፕሮሰሰሩ እንዲሁም ደግሞ ያሉትን ፊውቸሮች ወይንም ቪዲዮ ላይ ገብታችሁ ቼክ ማድረግ ትችላላችሁ። አለበለዚያ ደግሞ ጀመናይም ላይም ሆነ ቻት ጂፒቲ ላይ ገብታችሁ ያለውን ልዩነት መጠየቅ ትችላላችሁ። ለእናንተ የተሻለው ምንድነው የሚለውን ቼክ ማድረግ ያለባችሁ። አብዛኞቹ ሰዎች እንግዲህ የ17 ባትሪው ቶሎ እያበቃ ነው ይላል ብለዋል። ይህም ምክንያት የሆነበት ፕሮሰሰሩ ከፍ ያለ ስለሆነ ነው። ኤ16 ጋራ ሲነጻጸር ፕሮሰሰሩ ከፍ ያለ ስለሆነ የግዴታ ብዙ ባትሪ ይበላል ማለት ነው። እነዚህን ነገሮች ራሳችሁ ከመሄዳችሁ በፊት ስልክ ቤቶች ላይ ራሳችሁ ቼክ ብታደርጓቸው ብዬ አስባለሁኝ ማለት ነው። ይሄን መረጃ ላቀብላችሁ ብዬ ነው። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። እንደነዚህ ጠቃሚ እንዲደርሳችሁ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። እስካሁን አብሬያችሁ ቆየሁት እኔ ዳወራኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።